እና አይሁ እሺ፣ ደሬን አገኘሽ? አይ እማዬ አላገኘሁትም። እኔ የምልሽ ከሁላችንም እሱ ነው አይደል የሚናፍቅሽ? ማለት እማዬ ማለትማ ያው የእሱ ነገር ብርቅሽ ነው ብዬ። ኧረ እማዬ አንቺንም እወድሻለሁ። አንቺን በጣም ትናፍቂኛለሽ። አይ ዳጣ እሱን እኮ አትመስገን። ግን ሰላም ደህና ነው? ደህና ናት። ልጇስ? ልጇም ደህና ነው እማዬ። አይ ጥሩ፣ ፈጣሪ ጤናውን ይስጥላት። እኔ የምልሽ ግን የልጁን አባት አልነግርም አለችሽ? በቃ አሮፍ እማዬ። እማዬ ግን አንቺ ስታስቢው ማን ይመስልሻል? ባውቀው ምን አስደበቀኝ ብለሽ ነው? ብቻ አባቱን የማላውቀው እንዲሆን ነው ጸሎቴ። አዎ እማዬ፣ እንግዲህ እንደዛ ነው የሚሆነው። ከደሬ ጋር የተነሳሽውን ፎቶ አይቼ እኮ ትንሽ ግራ ገባኝ። የምን ፎቶ ነው እማዬ? ጣሽ አባዬ እኮ በጣም አዝኖብሻል። ይቅርታ ጠይቀሽ ነው የመጣሽው? ፈርስት ኦፍ ኦል አንቺ ይቅርታ መጠየቅ አለብሽ። በአንቺ ምክንያት እኮ ነው ከእህቴ ጋር የተጣላሁት አይደል እንዴ? ቆይ እኔ ምን አጥፍቼ ይቅርታ የምጠይቅሽ? ለአንቺ ብዬ እንደዛ ባደረግኩኝ፣ አንቺ ግን አሳልፈሽ ሰጠሽ። ስለዚህ ይቅርታ መጠየቅ አለብሽ። አልገባኝም አክስቴ፣ እስኪ አስረጅኝ። እማዬ ቪዲዮ ቀረሻት አየሁሽ። በዛ ላይ ደግሞ ዳጣናት ብለሽ ዋሸሽ። እሱን አጋለጥኩሽ። ስልኬን ዋብስ ከተሽብኝ እና አሁን እኔ ነኝ ወይስ አንቺ ነሽ ይቅርታ መጠየቅ ያለብን? ለአንቺ ብዬ ነዋ። እንዲ ያቺ ልጅ አንቺ የምትወጂውን ልጅ ቀማችሽ። እሷ ከዚህ ቤት እንድትወጣ ብዬ ነበር ያደረግኩት ያንን። አንቺ ግን ካድሽ፣ አሳልፈሽ ሰጠሽ። አልከዳሁሽም አክስቴ። ያደረግሽ ነገር ደግሞ ትክክል አይደለም። እንደውም አንቺ ነኝ ይቅርታ መጠየቅ አለብሽ። በጣም ተበላሽተሽ አይደል እንዴ? ቆይ ዛሬ ሽር ጉዱ ለማን ነው? ቀለበት ሊያደርግላት ነው እንዴ? ለነገሩ ከአንቺ ይልቅ ከእሷ ጋር ሲታይ በደንብ ማች ያደርጋል። በዛ ላይ ደግሞ ቁመትም ትበልጥሻለች። እንደገና ደግሞ ብልህም ናት። እንዳንቺ ጅል አይደለች። ትሁና ታዲያ። አሪው ክሬዚ? ቆይ ግን አንቺ ኤቢ ነሽ እንዴ? ቆይ ምን አድርጌሽ ነው? ምንም አልሆንኩም። አሁን ቢሆን የዱራ ኤቢ ነኝ። ዋሸሽ፣ አጋለጥኩሽ። ደግሞ ልንገርሽ፣ ማንም ሰው ቢሆን የማደርገው ነገር ነው። በጣም ይቅርታሽ አክስቴ። ቆይ አንቺ ግን በአክስትሽ ወጣሽ ስትባይ ትንሽ ርቄሽ ብቆይ እንደዚህ አበላሽተውሽ ይጠብቁኝ። ለነገሩ ምን ታደርጊ፣ ያ ጅል አባትሽ ነው እንደዚህ ያደረገሽ። ኬትም ወልዶ እያመጣ እህቴን ማጃጃሉ ሳያንስ አንቺንም ጅል አደረገ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? የሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ዳጣ ድራማ ነው። እንግዲህ ባለፈው ክፍል ላይ መጨረሻ አካባቢ ላይ ወይዘሮ ማርታ የዳጣን ስልክ ይዛ ነበረ። እንግዲህ ምን ታያለች ብለን ሁላችንም ደንግጣን ነበረ ማለት ነው። ግን እንዳሰብነው አይደለም። ሁሉም ነገር አንዳንድ ጊዜ እንዳሰባችሁት አይደለም። ወይዘሮ ማርታ ለምንድን ነው የዳጣን ስልክ ማየት የፈለገችው? ምን ለማየት ፈልጋ ነው? ምንስ ጠርጥራ ነው የሚለውን ነገር አብረን የምናየውን የሚሆነው። በሌላ በኩል ደግሞ እንግዲህ የወይዘሮ ማርታ እህት ወደዛ ቤት ተመልሳለች። በጣም የሚያስጠላውና የሚያስደነግጠው ነገር እዚህ ጋር ነው። እንግዲህ ያ ቤት ትንሽ ሰላሙን አገኘ ሊረጋጋ ነው ብለን ስንል ደግሞ ሌላ ትኩሳት መጥቷል። ኦዲየንሶች እንግዲህ ኮመንታችሁን አያለው ምን እንደምትሉ ማየት ፈልጋለሁኝ ማለት ነው። እኔ በመምጣቷ ብዙም ደስተኛ አይደለሁም። ምክንያቱም እዛ ቤት ላይ በጣም ብዙ አይነት ቻሌንጆች እየመጡ ነው። በዚህ ላይ ደግሞ እሷ ሌላ ትኩሳት ሌላ ነገር ተጨምራ በጣም ከባድ ነው የሚሆነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች፣ በሌላ በኩል ደግሞ እንግዲህ የሰላም ወደነ ወይዘሮ ማርታ ቤት መመለስ ምን ይመስላችኋል? ከወይዘሮ ማርታ ስጀምርላችሁ ወይዘሮ ማርታ የዳጣን ስልክ እንግዲህ በውሃ አማካኝነት አስከፍታ እያየች ነበረ። ነገር ግን አንድ ነገር ብቻ ነበር ያየችው። እሱ ምንድን ነው? ዳጣ አባቷን አቶ ደረጀን እንግዲህ እቅፍ አርጋ እየሳመችበትን ፎቶ ነበር ያየችው ማለት ነው። ይህን ነገር ባየች ጊዜ ወይዘሮ ማርታ በጣም ነበር የደነገጠችው። እንዴት እንደዚህ ሊሆን ቻለ?
ዳጣስ ደግሞ በምን አማካኝነት ወይንስ ደግሞ ምን አስባ ነው በዚህ ልክ ደረጀን አቅፋ ልትስሙ የቻለችው? እንደዚህ እኮ መሆን የለበትም። እንዴት ትስማዋለች? በዚህ ልክ እንዴት ልትቀራረበው ቻለች? እኔን መቼ አቅፋኝ ታውቃለች? እና ነው እሱን አንገቱ ስር ገብታ የሳመችው? ምንድን ነው ከኔ የምትፈልገው? እያለች ይሄንን እያወራች በነበረችበት ሰዓት ነበረ እንግዲህ ያው ስልኩ የእሷ ስላልሆነ ስልኩ ቆልፏል ማለት ነው። በጣም ነበር የደነገጠችው። አሁን ደግሞ ምን ይቆለፈ? እንዴት ሊቆልፍ ቻለ? እያለች እየተናደደች ነበረ። እንግዲህ ውሃም ተመልሰሽ ነይና ክፈችልኝ ስትባል እንደምታውቁት ይህ ውሃ ነገር እንግዲህ አያያዝ አይጨበጥ መቼ ከፈትኩልሽ መክፈት አልችልም በማለት ደስ በሚል ሁኔታ ሳትከፍትላት ቀርታለች እንጂ ያንን ስልክ ከፍታላት ቢሆን ኖሮ በጣም ብዙ ነገር ልታይ ትችል ነበረ። ወይዘሮ ማርታ እንግዲህ በጣም ብዙ ነገር ዳጣ ስልክ ውስጥ ልታገኝ ትችል ነበረ። ምክንያቱም ዳጣ ብዙን ጊዜ ከአባቷ ጋር ያወራችሁ ቴክስቶች ልታገኝ ትችላለች። አባዬ ስትለው እናትሽን አስተዋውቅሻለሁ፣ እናትሽን ነግርሻለሁ፣ በጣም ብዙ ነገር ታውቃላችሁ። ወይዘሮ ማርታ የማታውቀው ነገር አለና እሱን ነገር የተላላካችሁን ነገር ብታይ ኖሮ ዛሬ ይሄ ቤት በአንድ እግሩ ቆሞ ነበረ። እንዳለውም አቶ ደረጀ ለማርታም ሆነ ለማን ከኔ አንደበት ነው መስማት ያለባት ነው ያለው ማለት ነው። ይህን ነገር ደግሞ አሁን ማርታ በራሷ መንገድ አውቃ ቢሆን ኖሮ በጣም ነበረ የሚደብረው፣ በጣም ነበረ የሚያሳዝነው። እንግዲህ ዳጣም እንግዲህ ሰላምን ካሁን በኋላ ወደ ቤታችን መሄድ የለብንም፣ እንዲሁም ደግሞ ወደ አባቴ ቤት ወደ አቶ ደረጀ ቤት መሄድ የለብንም። እማዬ እኔ ካንቺ ጋር ብቻ ነው መኖር የምፈልገው፣ ከፈለገ አባቴ እየመጣ ይጠይቀናል፣ ስለዚህ እዚሁ እንኖር ብላታለች። አይ ሰላምዬ ግን እዚህ መሆን አልችልም፣ ምክንያቱም ምንም የለኝም፣ 2 ልጅ ይዤ ታውቂያለሽ፣ ከዚህ ወዲያ ማንም ሰው ሊያገባኝ አይችልም። ስለዚህ እኔ የተደገመውን ስህተት ደግሞ እናንተ ላይ መድገም እኔ ላይ የተፈጸመውን ስህተት እናንተ ላይ መድገም አልችልም። ስለዚህ እናንተን ማሳደግ የምፈልገው እናቶ ደረጀ ቤት ሆኜ ነው። የኔ ህይወት እንደው አንዴ ተበላሽቷል፣ የእናንተም ህይወት እንደኔ እንዲበላሽ አልፈልግም ብላለች ማለት ነው። አይማ የችግር የለውም እኮ አባዬ፣ አቶ ደረጀም እኮ እዚህም ሆነን ይረዳናል፣ ምን ችግር አለው? ቤት ኪራይ ይከፍልልናል፣ ሁሉንም ነገር ያግዘናል። ስለዚህ እዚህ ብንሆን ይሻላል። እንዴት ነው ደግሞ እዛ ቤት የምንሄደው? እንዴት የማያውቀች ማለት እኮ በጣም ትልቅ ችግር ነው ትላታለች። ወይዘሮ ሰላምም እንግዲህ አይ እትዬ አታውቅም፣ እትዬ ይህን ነገር አወቀች ማለት እኮ በጣም ከባድ ነገር ነው። እትዬን አንቺ አታውቂያትም። እንግዲህ ጋሼ በትዬ ላይ አንቺን እንደወለደሽ ብታውቅና በዛ ላይም ደግሞ ከኔ እንደወለደ ብታውቅ እትዬ በጣም ትልቅ ችግር ትፈጥራለች። ምክንያቱም እትዬ በእምነቷና በክብሯ የሚመጣባት ሰው አትደራደርም። እና ስለዚህ ይሄ መሆን የለበትም። እኔም እዛ ቤት ነው መሆን ያለብኝ። እዚህ ከሆንኩኝ ደግሞ ለእናንተ የምረዳበትና የማግዝበት ገንዘብ አይኖረኝም ብላ ለዳጣ መልሳላታለች ማለት ነው። በእውነት ሰላም ያደረገችው ነገር እውነት ነው። ምክንያቱም ምንድን ነው ያለችው? አቶ ደረጀ እኮ እኔና እናንተን በውጭ እያሳደግኩ እያለሁ የሆነ ነገር ቢሆን እኔ የትም ሜዳ ላይ ነው የምቀረው፣ እኔን የሚያግዘኝ የለም። ስለዚህ እዛው ቤት ሆኜ ግን እናንተ ቢያንስ የሆነ ነገር ላይ የሆነ ቁም ነገር ላይ እስከምትደርሱ ድረስ እንኳን እዛው ቤት መሆን አለብኝ። የኔ ህይወት እንደው ከዚህ በኋላ ተስፋ አለው ብዬ አላስብም ብላለች። በእርግጥ ሰላምዬ በጣም ልጅ ነሽ፣ ከዚህ በኋላ ብዙ ነገር ልታደርጊ ትችያለሽ። በጣም ልጅ ነሽ። ከዚህ በኋላ ከአዲስ ህይወትን መጀመር ትችያለሽ። ለልጆችሽ መኖር ትችያለሽ። ለራስሽም ህይወትሽን አድሰሽ ጥሩ ህይወት መኖር ትችያለሽ። እንግዲህ በሰላም ህይወት ላይ ያላችሁ እንዲሁም ደግሞ የሰላም አይነት ህይወት የገጠማችሁ ሴቶች መቼም ቢሆን ተስፋ አትቁረጡ። የቆመ ሰው ተስፋ አለው ማለት ነው። የሞተ ሰው ብቻ ነው ተስፋ የሌለውና ስለዚህ ተስፋ መቁረጥ የለባችሁም። ስለዚህ ራሳችሁን ጠብቃችሁ ነገን በሰላምና በራዕይ ማሰብ ነውና ውዶችዬ። እንግዲህ ወይዘሮ ሰላም ዳጣን በጥንቃቄ እያስጠነቀቀቻት ነበረ። እሱን ምንድን ነው ያለቻት? አደራሽን ዳጣዬ ማነው እትዬ ፊት እንዲሁም ደግሞ ወይዘሮ ማርታ ፊት እማዬ ብለሽ እንዳትጠሪኝ። ይህንን ነገር ከሰማች ወይዘሮ ማርታ በጣም ነው ሌላ ነገር የምትፈጥረው። ስለዚህ እንዳይለምድብሽ ሰላም ብለሽ ጥሪ ትላታለች። አልችልም እማዬ፣ እኔ እኮ እማዬ ብዬ የጠራሁት ሰው የለም። ስለዚህ እንዴት ብዬ ነው አሁን ደግሞ ሰላምዬ ብዬ የምጠራሽ ትላታለች። አይ መሆን ስላለበት ነው፣ እንደዚህ ይሻላል። እኔን አገኘሽኝ አይደለ? በቃ ሰላምዬ ብለሽ ጥሪ። እዛ ከሄድም በኋላ ይለምድብሻል። ስለዚህ ቢያንስ እንኳን እነሱ ሳይኖሩ እነሱ ያሌሉበት ቤት ነው እንደዛ ብለሽ የምትጠሪኝ እንጂ በጭራሽ ወይዘሮ ማርታ ይሄንን ነገር ማወቅ የለባትም ብላለች ማለት ነው ወይዘሮ ሰላም። በጣም እውነት ነው። እኔም ደጋፊሽ ነኝ። እንግዲህ ምንድነው ዳጣ ምንድነው እያለች የነበረው? እማዬ እባክሽን እዚሁ ቤት እንኑር፣
ምክንያቱም አንቺ ይህንን ህፃኑን የወለድሽው ልጅ አባት አለ አይደለ? እሱም እኮ ያግዘናል። ደግሞ ህፃኑም ልጅ አባቱ እዚህ መጥቶ ከኛ ጋር መኖር አለበት። ይሄ ህፃን ልጅ ያለ አባት ማደግ የለበትም፣ አባቱን ማወቅ አለበት ስትላት የዚህ ህፃን ልጅ አባት እንኳን እንቆቅልሽ ነው። አንቺም እንኳን ብታቂው ምን እንደምትይኝ አላውቅም። ስለዚህ በጣም የህፃኑም አባት እንቆቅልሽ ነው። በጣም ትልቅ ከባድ ነገር ነው ትላታለች። ማን ነው ግን እኔ ያውቀዋለሁ፣ ማን ነው የህፃኑ አባት ትነግርኛለች ትላት። አይ አልነግርሽም፣ አሁን ወደ ቤትሽ ሂጂ፣ ከዛ በኋላ ወደፊት የምነግርሽ ነገር ይሆናል ብላታለች ማለት ነው። እንግዲህ የህፃኑ አባት ያው አባቷ ወንድሟ ነው። በጣም ደስ የሚለው ነገር እንግዲህ ስህተት ቢሰራ ለዳጣና ለሰላም ግን በጣም ደስ የሚል ነገር ነው። ለአቶ ደረጀም እንግዲህ ሁለት ልጅ ሲወልድም ሁለቱም ከአንድ እናት ነው የሆኑለት። ያው ከዚህ በኩል ያለችው ወይዘሮ ማርታ በጣም ብትጎዳ በጣም ብታዝንም ግን ያው ምንም ማድረግ አይቻልም ማለት ነው። ወይዘሮ ማርታ በእርግጥ በጣም ጥሩ ትዳሯን አክባሪ በጣም ጎበዝ ታታሪ ሰራተኛ በቃ አሟልቶ የሰጣት ሴት እናት ናት። በጣም ጥሩ አስተዋይ ሚስት ናት እና እሷም ስለምታስተውል እንዲሁም ደግሞ አቶ ደረጀን ስለምታምነው ነው ማለት ነው። እንግዲህ በዚህ ልክ ብዙ ነገሮችን እያየች ብዙ ነገሮችን እያስተዋለች እንዳላየ እያለፈች ያለችው ማለት ነው እንጂ ነገሮቹ በጣም ይከብዳሉ ውዶችዬ ማለት ነው። እንግዲህ ዳጣም ያው ወደ ቤት ለመምጣት እየተዘጋጀች ነው ያለችው ማለት ነው። ምክንያቱም ግዴታ መምጣት አለባት። አቶ ደረጀም ነይ እባክሽን ሌላ ነገር እየተጠራጠሩ ስለሆነ ወደ ቤትሽ መምጣት አለብሽ ብሏል። ወደ እነ ወይዘሮ ማርታ እንዲሁም ደግሞ ወደ አባቷ ወደ አቶ ደረጀ ቤት መታለች ማለት ነው። ዳጣ እቤት ስትደርስ ምን ገጠማት? ምንስ ስህተት ተሳሳተች? ደሞስ ምን እንዴት አድርጋ ስህተቷን እውነት በጣም እንዳይጎላ አድርጋ እንትን አለች የሚለውን ነገር በቀጣይ ቪዲዮ ነው የምነግራችሁ ውዶችዬ። አብራችሁኝ ስላላችሁ ሰብስክራይብ ስለምታደርጉ ላይክ፣ ሼር እያደረጋችሁ ስለምታበረታቱኝ በጣም ነው የማመሰግናችሁ። ሰላማችሁ ይብዛልኝ። ሀገራችን ኢትዮጵያን ሰላም ያድርግልን። እውነት ሀገራችን ኢትዮጵያ ያለችበት ነገር በጣም የሚያሳዝን ነው። ቤተሰብ ሁላችሁም በጸሎታችሁ ሀገራችንን አስቧት። ፈጣሪ እግዚአብሔር አምላክ ሀገራችንን ያስባት። እኛንም የምንሰራውን ኃጢአት የምንሰራውን በደል በሀገራችን ላይ የሚሰራውን ግፍና መከራ በቃ ይበለን። ሰላም ሁኑልኝ። በቀጣይ እንገናኛለን ባይ